የእውነት እንደዛ ነው አብርሃም? የእውነት እንደዛ ነው ሩታ ስታደርግብኝ ነበረችው? እሷ ጋር በመሆኔ ተቃጥያለሁ። አንዳች የተጠቀምኩት ጥቅም የለም። ስታቃጠለኝ ነው እድሜ ዘላለሜን ያኖረችኝ ሩታ ብለሃል። ለሩታ ግን ይሄ ሁሉ አይገባትም። አንተ ያልከው ነገር በሙሉ አይገባትም። ተሳስታ። ይሄን ደግሞ ሳታቀርት አይደለም አንተ ሞት ሚዲያ ላይ የሩታን ስም ለማጥፋት መጣረ እጅግ የሚያሳፍር እጅግ የሚያስጠላ ተግባር ነው አብርሃም። እኔ ካንተ አልጠብቅም ይሄን ነገር። ከሷ ጋር ለመሆንኩ መብት ነው፣ ግን ታቃጥለኛለች፣ ታንገበግበኛለች። አንድም ቀን ረፍት ሰታኛ ታቅም ማለት ግን እጅግ ከእውነት የራቀ ወሬን ያወራው አብርሃም። ይሄን ነገር ለመናገር እንደው አብርሃም አንተ ነህ ብዙ ጊዜ ህይወቷ ላይ ስትጫወት የነበርኩት። በህይወት ላይ ሌላ ሴት እያመጣ እሷን ሳትፈታት ሌላ ሴት እያመጣ ስታንገበግባ ስታቃጥላት የኖርኩ አንተ ነህ እና አንተ ነህ እንጂ የእሷ ጨጓራ መቃጠል መንስኤ የምትሆነው እሷ አይደለችም። ለአንተ ጨጓራ መቃጠል መንስኤ የምትሆነው ሳታቀርታ አይደለም ይሄን ነገር የምታወራውና ንግግርን አስተካክል አብርሃም። ሩታ አይደለችም ያንተን ጨጓራ ያቃጠለችው፣ አንተ ነህ የሩታን ጨጓራ ያቃጠልከው። ሰላም እንዴት ናችሁ ቻናሌ ቤተሰቦች? ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። እንዴት ናችሁልኝ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት የዓለም ዳርቻ በያላችሁበት ሀገር ሰላማችሁ ብዝት ይበልልኝ። እግዚአብሔር አምላክ ምኞታችሁን አሳክቶ ሐሳባችሁን አሳክቶ እናንተ ሰላም ሆናችሁ እናንተ ደስተኛ ሆናችሁ እናንተ ጤናማ ሆናችሁ ለሀገር ለምድራችሁ ያብቃችሁ። ላሉ ለዚህ ቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ። ስትጀምሩት ይሄን ቪዲዮ ሁላችሁም ላይክ ያደርጋችሁ ጀምሩ። ዛሬ በጣም ብዙ የምናወራው ነገር አለ፣ በጣም ብዙ የምንጫወተው ነገር አለ፣ በጣም ብዙ የምንገልጠውም ነገር አለና ቪዲዮውን ስትጀምሩት ሁላችሁም ላይክ አድርጉት። በዚህ ቪዲዮ ላይ በጣም አስረግጬ መናገር የምፈልገው አንድ ሐሳብ ቢኖር ዴቭ ምን ያህል ማስመሰል እንደሚችል ምን ያህል የማስመሰል ችሎታው ከፍተኛ እንደሆነ መናገር እፈልጋለሁ፣ በግልጽ በድፍረትም ማለት ነው። ዴቭ ባይዜ በጣም አስመሳይ፣ ውሸታም፣ መሰሪ፣ በጣም ተዋናይ የሆነ ሰው ነውና ዛሬ ጭምብሉ ሲጋለጥ ደግሞ ምን ሲያደርግ እንደነበረ ሁላችንም ያየነው ነው። ከዚህ በፊት መጀመሪያ አካባቢ ላይ በጣም ብዙ ነገሮችን ሲያደርግ ነበረ። ከነ ሄርሜላ ጋር ሆኖ የሩታን ስም ለማጥፋት ለማጥልሸት፣ በሰው ዘንድ ያለውን ተቀባይነትን ለማጥፋት እሷ ጭቅጫቃ እንደሆነች እሷ ነዝናዛ እንደሆነች እሷ በቃ መጥፎ ሰው እንደሆነች ለአብርሃም ህይወት በጣም ጠንቅ እንደሆነች ለአብርሃም ህይወት በጣም በቃ አስፈሪዋ ሴት እንደሆነች ተደርጎ እንዲሳል ሚዲያው ላይ በጣም ብዙ ነገሮችን ሲያደርግ ነበር። ትላንት መጥቶ ደግሞ አጉል ለአብርሃምና ለሩታ ህይወት እጨነቃለሁ ትዳራቸው አንድ ላይ እንዲመለስ እንደ ድሮ አንድ ላይ እንዲሆኑ ፈልጋለሁ በሚል እንትን መጣ ተመልሶ ደግሞ በዚህ ልክ ማስመሰል ግን ይቻላል? ቤተሰብ በዚህ ልክ አስመስሎ መቀጠል ይቻላል? ቅርብ ጊዜ እኮ ነው ባይዚኛ የምንረሳው ነገር አይደለም። ዴቫ የሚረሳ ነገር አይደለም። የሆነ የቆየ አመታት የቆየ ነገር ቢሆን ሰውን አረሳስተን ትመጣለህ። ከዛሬ አንድ ሳምንት በፊት ወደኋላ ዞር ብለን ብናይ እኮ ሩታን ስትሰርባት ነበር፣ ሩታን ስታንቋሻት ነበር፣ ሩታን የማይሆን ስም ስትሰጣት ነበረ። በጣም ስለሷ መጥፎ ነገሮችን ይርግ በየቤቱ አንዴ ቡዜ ቤት ሄዳለህ፣ አንዴ ሄርሜላ ጋር ሄዳለህ። በቃ ማትሄድበት ቦታ የለም። ሁሉም ጋር እየሄድክ የሩታን ስም ለማጥፋት በጣም ብዙ ነገሮችን ስታደርግ ነበረ። ዛሬ ምን ተገኘ ዴቭ? ዛሬ ምን ተገኝቶ ነው? ዛሬ መጥተህ ደግሞ አብርሃምና ሩታ አንድ እንዲሆኑ እፈልጋለሁ፣ ቤተሰቡ እንደ ድሮ እንዲቀጥል እፈልጋለሁ፣ ልጁ ያለ አባት እንዲያድግ አልፈልግም ብለህ ሌላ ድራማ መስራት። በስማ ከዳኒ በሳቆ ተገኘ። አንተ ራሱ ዳኒ ምን ይተውናል እንዴ? አንተ ከዳኒ ብሳ ነው የተገኘው። አሁን ላይ ዴቭ ከዳኒ ብሳሃል። አንተ በቃ በጣም ብሳ ነው የተገኘውና ትላንት በቃ የሩታ ክስ ስትመጣ በቃ ጥሩ ሰው ለምሳሌ እዚህ ጋር እኔም አጎት ነኝ በሚል እኔም ወንድም ነኝ በሚል እዚህ ጋር መጣ በቃ ጥሩ ስም እንዲሰጥ በሚዲያው ጥሩ ስም እንዲሰጥ ለሩታ ህይወት እኔ ጨነቃለሁ አስባለሁ በሚል እሳቤ ይመስል ግን ያልሆነ ነገር ያ ግን እንደዛ አስበው ሳይሆን ሚዲያው ላይ የጠፋው ስምህን ለመመለስ ሚዲያ ላይ ያለህን ስም ለመመለስ ድጋሚ የሩታ ፋኖችም እንዲቀበሉ የሩታን ቤተሰቦች እንዲቀበሉ ያደረግከው ነገር አልተሳካልህም ዴቭ። ብዙ ኮሜንቶችን ሳነብ ነበረ፣ ብዙ አስተያየቶችን ሳነብ ነበረ። ያ ነገር ግን እንዳልተሳካልህ ላንተ አስረግጬ ልነግርህ እፈልጋለሁ። አታስመስል በቃ ዴቭ አታስመስል። ሁለት እግር አለኝ ተብሎ እኮ ለዛፍ ላይ ወጣ ማለት በቃ አንድ ቦታ ላይ ረግተኩም ችግር የለውም። እኔ እኮ ለምን ከሩታ ጎን አልቆምክም በዚህ ክፉ ጊዜ ምናምን እያልኩ አይደለም፣ ችግር የለውም እሱ
ባትቆምም ብትቆምም ችግር የለም። ብዙ ቤተሰብ አሏት፣ እሷም የሚወዷት እሷን አክብረው እስካሁን ድረስ የሚከተሏት በጣም ብዙ ቤተሰቦች አሉ። ለምን አልቆምክም አይደለም፣ ለምን ተወላውላለህ ነው። ለምን ከእውነት ጎን እንደቆመ ታስመስላለህ? ራስህን እውነተኛ ሰው እንደሆንክ ታስመስላለህ፣ ከእውነት ጎን እንደቆምክ ታስመስላለህ። ግን ሪያሊቲው ያ አይደለም። እያሳየከ ያለከው ነገር ያ አይደለም። እየሆንከውም ያለው ነገር ያ አይደለም። ፊት ለፊት ላይ ወጥተህ የምታወራው ነገርም ያ አይደለም። እጅግ አስመሳይ ነህ፣ በጣም አስመሳይ ነህ። የማይሆኑ ነገሮችን ነው የምታደርገው። አንዳች ለሩታ ህይወት አትጨነቅም አንተ። አንዳች የሩታ ህይወት አሳስብም አስጨነቅም አንተ። እያስመሰልክ ነው። አውቀን አልኩኝ። አዋይዘ ታውቆብሃል። በቃ ዴፍ ከዚህ በኋላ አታስመስል። ከዚህ በኋላ እንደዚህ አድርግ አቀጥል። አብርሽ ደግሞ በጣም ያስገረመኝ አንድ መልሱ ነበር። እኔ ገና ወጣት ነኝ፣ ቦርቄ አልጠገብኩም ፈንጥዤ አልጠገብኩም፣ እዚህም እዛም ረግጬ አልጠገብኩም ብለህ በትናንትናው ቪዲዮ ስታወራ እጅግ ነው ቁጭ ብዬ ነው የሳቅኩት። በቃ ቤተሰብ በቃ ቁጭ ብዬ ነው የሳቅኩት። እንዴ አሁንም ልጅ እንደሆነ በቃ አሁንም የትም መዝለል እንደሚፈልግ ዘሎ እንዳልጠገበ ቦርቆ እንዳልጠገበ እንደ አንድ ወጠጤ ሰፈር ወጠምሻ ዱርዬ ነው ራሱን ይሳለ ያለውና አንተ እኮ በትዳር ነው አሁን ትዳር ለመመለስ እኔ ሩታ ጨጓሬን ስታቃጠለ ነበር። ጨጓሬ ተቃጠለ ነበር ከሷ ጋር ስኖር ነበርኩ። ተቃጠልኩኝ። አንዳች ከሷ ጋር በመሆን የጠቀመኝ ነገር የለም። ልጅነቴን በለች፣ ወጣትነቴን በለች ምናምን ብለስ ታወራ ነበርና የሷን ወጣትነት የበላው እንደው አንተ ነህ። በተቃራኒው ማለት ነው። ለአንተ መንገር የምፈልገው ነገር አብርሽ ቢኖር የሩታን ወጣትነት የሩታን ልጅነት የበላው እንደው አንተ ነህ። እንዲህ አይነት ስብዕና እንዳለ ብታውቅ ኖሮ ካንተ ጋር አትሆንም ነበር። እንዲህ አይነት ማንነት እንዳለ ብታውቅ ኖሮ ካንተ ጋር እሷም አትሆንም ነበር። እጅግ የሚያስጠላ ነገር ነው ስታወራ የነበረው። ከአፍ አምልጦ ይሁን አላውቅም አብርሽ እንጂ በጣም የሚደብር የሚያስጠላ ወሬ ነው ያወራው። ሩታ አንድም ቀን እንደዛ አድርጋ ካታውቅም። ዝናህን አይታል የሚቀርበች፣ ሀብትህን አይታል የሚቀርበች፣ ገንዘብህን አይታል የሚቀርበች፣ ማንም አጠገብህ በሌለ ሰዓት ማንም በማይቀርብ ሰዓት ምንም ነገር በሌለክ ሰዓት ነው አጠገብህ የነበረችው። ሩታ ግን ይሄ ሁሉ አይገባትም። አንተ ያልከው ነገር በሙሉ አይገባትም። ጨጓሬ ሲቃጠል ነበረው። ጨጓሬ ስታቃጥለኝ የኖረችው ስታንገበገበኝ የኖረችው ሩታ በሷ ጋር በመሆኔ ተቃጥያለሁ። አንዳች የተጠቀምኩት ጥቅም የለም። ስታቃጥለኝ ነው እድሜ ዘላለሜን ያኖረችኝ ሩታ ብለሃል። የእውነት እንደዛ ነው አብርሃም? የእውነት እንደዛ ነው ሩታ ስታደርግብኝ የነበረችው? ተሳስታ። ይሄን ደግሞ ሳታቀርታ አይደለም አንተ ሞት ሚዲያ ላይ ሩታን ስም ለማጥፋት መጣር እጅግ የሚያሳፍር እጅግ የሚያስጠላ ተግባር ነው አብርሃም። እኔ ካንተ አልጠብቅም ይሄን ነገር። ከሷ ጋር ለመሆንኩ መብት ነው፣ ከሷ ጋር ለመሆንኩ መብት ነው። ግን ታቃጥለኛለች፣ ታንገበግበኛለች፣ አንድም ቀን ረፍት ሰታኛ ታቅም ማለት ግን እጅግ ከእውነት የራቀ ወሬን ያወራው አብርሃም። እኛ እኮ ባናይ ችግር የለውም፣ ቪዲዮ ባይኖር እኮ ችግር የለውም፣ ባንከታተላችሁ እኮ ችግር የለውም፣ ባናቅ እኮ ችግር የለውም። የሩታን ባህሪ የሩታን ስብዕና ባናቅ እኮ ችግር የለውም። ሩታ ምን አይነት ባህሪ አላት የሚለውን ባናቀው ካሜራ ላይ ባይወጣ ባናቃት ቢሆን ችግር የለውም ነበር። እናቃታለን፣ እናያታለን እኮ ካንተ እኩል እናቃታለን፣ ካንተ እኩል ነው እኛ የምናቃት። ግን እስካሁን እኔ አንድም ቀን ሩታ በዚህ ልክ እሱ እንዳወራው ልክ ስታቃጥለውም ስታንገበገበውም አይቻላቅም። አንተ እንዳልከው ከሴት ጋር የመኖር ግዴታ የለብኝም፣ እኔ ብቻዬንም መኖር እችላለሁ። ብቻ መኖር መብት ነው። ማንም እንትን ያለክ ነገር የለም። አሁን ግን ነገሩታ ከአንድ ሰው ጋር የሆነ ህይወት ብትጀምር ራስ ቤት ድረስ መተህ ትዳሯን ለመበጥበጥ ግንኙነቷን ለመበጥበጥ ስለምጥር ነው። የሁሉ ነገር ይቅርባችሁ። አሁንም ቢሆን በትዳር አንድ ላይ ሆኑ ብለን ምን መክራችሁ እና ምንም ነገር አላደረገችብህም አንተ። ያ ሁሉ ጊዜ አንተ ነበር ስትጫወትባት ታንገበግባት እንደው የኖርከው። ለመናገር ያህል እንደው አብርሃም ይሄን ነገር ለመናገር እንደው አብርሃም አንተ ነህ ብዙ ጊዜ ህይወቷ ላይ ስትጫወት የነበርከው። በህይወት ላይ ሌላ ሴት እያመጣ እሷን ሳትፈታት ሌላ ሴት እያመጣ ስታንገበግባት ስታቃጥላት የኖርከው አንተ ነህ። እርግጥ ነው ከሴት ጋር የመኖር ግዴታ የለብህም፣ ግን አሁን ያልካቸው ነገሮች ስታደርግ የነበርከው አንተ ራስህ ነህ። የሩታ ህይወት ላይ ገብተህ አንተ ነህ ስታቃጥላት የነበርከው። የሆነ ሰዓት እኮ ከደስታ ጋር ሆና እኮ እንዴት ነበር አሪፍ ኖሮ የገና አሪፍ ግንኙነት ስትጀምር ራስህ ነበር ስበጠብጣት የነበርከው እንዴ። እናስታውስክ እንዴ አብርሃም፣ እናስታውስክ። አንተም ያደረግከውን ነገር አንተ ያደረግከውን ነገር ላስታውስ። እንደው ከደስታ ጋር ስትሆን አንደኛ መተበጥብጣል ህይወቷን ከሱ ጋር እንዳትሆን አድርጋል። እሺ ይሁን ብላ ተወች።
ከዛ ፊትን በእርግዝናዋ ሰዓት አንተ ሌላ ሴት አምጥተህ ወደ ህይወቷን ስታበላሽ ነበር። በዛ ሰዓት መንከባከብ ሲገባ፣ ከሷ ጎን መቆም ሲገባ፣ የሷን ጤና መጠበቅ ሲገባ ህይወቷን ለማበላሽ ግን በዛ ርቀት ስትጓዝ ነበር በዛን ጊዜ ራሱ። እና አንተ ነህ እንጂ የሷ ጨጓራ መቃጠል መንስኤ የምትሆነው እሷ አይደለችም። ለአንተ ጨጓራ መቃጠል መንስኤ የምትሆነው ይሄ ላንተ አስረግጬ መናገር ፈልጋለሁ። ሳታቀርታ አይደለም ይሄን ነገር የምታወራውና ንግግርን አስተካክል አብርሃም፣ ንግግርን በደንብ አስተካክል። ንግግርን እንድታርም እፈልጋለሁ። ሩታ አይደለችም ያንተን ጨጓራ ያቃጠለችው፣ አንተ ነህ የሩታን ጨጓራ ያቃጠልከው። እና ቤተሰብ ለዛሬ ያስኩት ቪዲዮ ይሄን ይመስላል። በጣም የሚያንገበግብ ነገር ስለሆነ ነው ዛሬ ወጥቼ መናገር አለብኝ ብዬ ስላሰብኩ ነው የተናገርኩት። ይህን ቻናል ሰብስክራይብ ያላደረጋችሁ ካላችሁ አሁኑኑ ሰብስክራይብ አድርጉ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። በጣም ነው የምወዳችሁ። በቀጣይ ቪዲዮ እንገናኛለን። የዛ ሰው ይበለን። ቴንክ ዩ